ሰዎች በፋይናንሻል ችግር ያልፋሉ። በጣም በከባድ የገንዘብ ችግር ያልፋሉ አይደል? የሚበሉትን እስኪያጡ ድረስ በጣም ይቸግራሉ። የታክሲ እስኪያጡ ድረስ፣ የሚበላ እስኪያጡ ድረስ። አንድ ሰው ጠጣ፣ ሰከረ። ከዛ ሰክሮ እየነዳ ነበረ። መኪና አደጋ ደረሰበት፣ እግሩ ተሰበረ፣ ተኛ። ከዛ ሄደሽ ስጠይቂው እግዚአብሔር ያመጣውን ይላል። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ፈተና ስታልፊው አንዱ ይመጣል፣ አንዱን ፈተና ስታልፊው አንዱ ይመጣል። ከዛ ያንን ታልፊና ከዛ ደግሞ ቀን አለች። እነዛ ፈተናዎች ደግሞ የሚያበቁበት ቀን አለ። እግዚአብሔር ቴምፕት አያደርግም። ቴምፕት ማለት በክፉ አይፈትንም ማለት ነው። ቴስት ግን ያደርጋል። ልክ ዩኒቨርሲቲ ገብተሽ እንደምትማሪው እንደዛው ህይወትም የምታዘጋጅልሽ ትምህርት ቤት አለ። የምትገቢበት ኢንትራንስ አለው። ከዛ የተለያዩ ፈተናዎችን የምታይበት፣ የተለያዩ ጥናቶችን የምታጠኝበት። ጎበዝ ተማሪ ከሆንሽ ደግሞ አንድ ተማሪ ከሌላው የሚለየው ምንድነው? አንዳንዱ ዩኒቨርሲቲ ገብቶ ብዙ እውቀት ሳያገኝ ሊወጣ ይችላል። አንዳንዱ ግን አንብቦ ተምሮ ኖሌጅ ገንዘብ አድርጎ ይወጣል። እና የህይወት ፈተናዎች አሉ፣ ተከታታይ ፈተናዎች። እዛ ውስጥ ትገቢያለሽ፣ ትፈተኛለሽ። ጥሩ ተማሪ ከሆንሽ ትማሪበታለሽ እና ብዙ እውቀት ታከማችበታለሽ። የህይወት ጥበብ፣ የህይወት እውቀት፣ ብስለት የምታገኝበት የህይወት ዩኒቨርሲቲ ነው። ህይወት ያስተማረችኝ ትምህርት ቤት ሳይኮሎጂ ስማር፣ ቲዮሎጂ ስማር፣ ትሮፒካል ሜዲሲን ስማር፣ ሜዲሲን እንዳለ ስማር ከተማርኳቸው የበለጠ ሌሰን ያገኘሁባቸው የህይወት ደግሞ ዩኒቨርሲቲዎች ነበሩ። ሲሪየስ ኦፍ ቴስትስ፣ ፈተናዎች እያለፍሽ አንዱን ፈተና ስታልፊው አንዱ ይመጣል፣ አንዱን ፈተና ስታልፊው አንዱ ይመጣል። ከዛ ያንን ታልፊና ከዛ ደግሞ ቀን አለች። እነዛ ፈተናዎች ደግሞ የሚያበቁበት ቀን አለ። ከዛ ሌላ ፖስት ግራጁዌት ሊዘጋጅልሽ ይችላል። ሌላ ቀለል ያለ ደግሞ ግን አላት። ህይወት የራሷ ትምህርት ቤት አላት። የራሷ ፈተናዎች አሏት። የራሷ ፔፐር ጻፊ የምትልሽ አላት። የራሷ እችን ካላለፍሽ፣ እችን ካልተፈተንሽ አታልፊም ብላ የምትሞግትሽ አላት። ጥሩ ተማሪ ከሆንሽ ትማሪበታለሽ። ጥሩ ተማሪ ካልሆንሽ ትወድቂበታለሽ፣ ፌል ታደርጊያለሽ። እና ህይወት ዩኒቨርሲቲ አላት። የህይወት ዩኒቨርሲቲ ስታልፊ በጣም የሚጠቅምሽ ነገር ጽናት ነው፣ ፐርሲስተንስ ነው። ትጸኛለሽ። በሚመጡት ፈተናዎች አትሸነፊም፣ ትታገሻለሽ፣ ትወድቂያለሽ፣ ትነሻለሽ። ከዛ ሲያታግልሽ ትወድቂና ከዛ አቧራሽን የሚያራግፍልሽ ስታጭ ራስሽ ታራግፊዋለሽ። ራስሽ አራግፈሽ ትነሻለሽ። you encourage yourself፣ አይዞሽ ብለሽ ራስሽን ታበረቻለሽ፣ አይዞህ ብለሽ ታበረቻለሽ። እና ፈተናውን ታልፊያለሽ። ከዛ ይሄኛውን ስታልፊው ሌላ ደግሞ ይመጣል። እንደገና እሱንም ደግሞ ማለፍ አለብሽ፣ የግድ ነው። የህይወት በላይፍ የተዘጋጁ መንገዶች ናቸው። ዳዊትን አስቢው፣ ንጉስ ዳዊትን አስቢው። ስንት ቴስቶች ነበሩት፣ ስንት ፈተናዎች ነበሩት። ሳውል ሲያሳድደው፣ ያኛው ሲነሳበት፣ መጨረሻ ላይ በጣም የሚገርመኝ ቦታ አለ። የመጨረሻው ፈተና ላይ ሚስቱን፣ ልጆቹን፣ የሚከተሉትን 450 ሰዎች ሚስቶቻቸው፣ ልጆቻቸው፣ ከብታቸውን በሙሉ ዘረፏቸው። he lost everything። የመጨረሻው ፋይናል ኤግዛም እሱ ነበር። ከዛ ፊት እኮ ብዙ ተሰዷል፣ ብዙ ተንከራቷል፣ ብዙ ቴስት ተደርጓል። የመጨረሻው ላይ ግን ፋይናል ኤግዛሙ ላይ ግን ሁሉን ነገር ሉዝ አደረገ። መተው የሱን ሚስቶች፣ ልጆች፣ ከብቶች፣ የሱን ብቻ አይደለም የተከታዮቹ ልጆቻቸው፣ ሚስቶቻቸውን፣ ከብታቸውን ይዘው ሄዱ። ከዛ የሱ የራሱ ወዳጆች ድንጋይ ያነሱበት ሊወግሩት። ምን ይላል መሰለሽ? ዳዊትም ለማልቀስ አቅም እስከሚያጣ ድረስ አለቀሰ ይላል። ማለት አልቅሶ ከዛ በኋላ ኢነርጂ አልነበረውም ለማልቀስ። ግን that was it። የመጨረሻው በዚህኛው ፈተናው ግራጁዌት አድርጓል። ከዛ በኋላ ተሰብስበው ሲያነግሱት ነው የምታየው። ወደ እረፍት ሲገባ ነው የምታየው። ከዛ ደግሞ ሌላ ቻፕተር ደግሞ አለ። ግን ዋናው ከባዱን ፈተና ግን ሲያልፈው
ልክ ፋይናል ኤግዛም የኛን ትዝ ይለኛል ሜዲካል ስኩል የመጨረሻ ፋይናል የሚባላል የማይተኛበት በቃ መተኛት የሌለበት ሁሉ ስትረሱ ከባድ ነው እና እሱን ስለሰጨርሽ ግን ወደ ኢንተርንሺፕ ትገቢያለሽ ከዛ ግራጁዌት ታደርጊያለሽ የዳዊት የመጨረሻ ፋይናል ቴስቱ ለማልቀስ አቅም እስኪያጣ ድረስ ያለቀሰበት ቦታ ነበር ስለዚህ አለ ከዛ ግራጁዌት አደረገ ማለት ነው ወደ ታሰበለት ቦታ ደረሰ ከዛ ሁሉ ቴስቲንግ በኋላ እግዚአብሔር ቴምፕት አያረግም ቴምፕት ማለት በክፉ አይፈትንም ማለት ነው ቴስት ግን ያደርጋል ቴስቶች ግን ማለፍ አለብሽ ከዛ ተሰርተሽ ልክ ዳዊት ወደ ረፍቱ እንደገባው ያቺ ቀን ስትመጣ የመጨረሻ ፈተናሽን የምትሰሪባት ቀን ስትመጣ ከዛ በኋላ ተሰብስበው ለምን ንጉሳችን ሆናሉት በይሁዳ ላይ ያነገሱት እና ወደ ተዘጋጀልሽ ቦታ ላይ ትገቢያለሽ እና ያቺን እች ግራጁዌሽን አሁን ለተመልካቾቻችን የምነግራቸው ምንድነው ህይወት ትምህርት ቤት አላት ዩኒቨርሲቲ አላት ኮሌጅ አላት ታስገባችኋለች አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት ከፈተና ፈተና ይሄኛው ፈተና ሲያልቅ ሌላ ፈተና ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ የመጨረሻውን አልቅሶ እንዳበቃ የሚያበቁበት ጊዜ ደግሞ አለ ግራጁዌሽን ቀን ደግሞ አለ የደስታ ቀን ደግሞ አለ ሁሌ በዚያ አይኖርም ምድረበዳ ታልፊበታለሽ እንጂ ምድረበዳ ሬዚደንስ አይደለም ምድረበዳ መኖሪያ አይደለም ምድረበዳ የምታልፊበት ቦታ ነው ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም በህይወት ጆርኒ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም በምድረበዳ የምታልፊበት ጊዜ አለ ዊልደርነስ እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም ቤት ሰርተሽ ምድረበዳ ላይ አትቀመጭም ስለዚህ እለፉት በፈተና ውስጥ የምታልፉ ሰዎች ቴስት እየተደረጋችሁ ያላችሁ ሰዎች የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው ከዛ ግራጁዌሽን ቀናለች ነው ሐሳብ አንድ ሰው ጠጣ ሰከረ ከዛ ሰክሮ እየነዳ ነበረ መኪና አደጋ ደረሰበት እግሩ ተሰበረ ተኛ ከዛ ሄደሽ ስትጠይቂው እግዚአብሔር ያመጣውን ይላል ግን እግዚአብሔር አላመጣውም ራስን ጠጥታ ያመጣው ራስን ሰክራ ያመጣው አሉ እንደዛ አይነት ይሾች አሉ በራሳችን ስተት ምን ገባባቸው ከዛ በኋላ እሱ ሬስኪው ያደርገናል ምህረት ስንጠይቅ ከዛ ፈታኙ ደግሞ አለ ፈታኙም ካልተፈቀደለት አይፈትንም ብዙ ነገሮችን ወደኛ ያመጣል የጨለማው ኃይል ይፈትነናል እግዚአብሔር ደግሞ ይረዳናል ግን እሱ ፈቅዶ እንድታልፍ የሚያረግባቸው መንገዶች አሉ ቴስቶች ናቸው የህይወት መንገዶች ናቸው ነገ በድካም እንዳትገኝ ነገ ማታሳፍሪ ሰው እንድትሆኝለት ሲባርክሽም ለምሳሌ አሁን ሰዎች በፋይናንሻል ችግር ያልፋሉ በጣም በከባድ የገንዘብ ችግር ያልፋሉ አይደል የሚበሉትን እስኪያጡ ድረስ በጣም ይቸግራሉ የታክሲ እስኪያጡ ድረስ የሚበላ እስኪያጡ ድረስ ከዛ ሲያገኙ ሀብት ሲያፈሩ ሲሳካላቸው አሁን ሰው ራበኝ ሲላቸው ምን ማለት እንደሆነ ይገባቸዋል ረሃብ ማለት ምን ማለት እንደሆነ ያውቁታል ርቧቸው የሚበሉት ነገር ሳያገኙ ቀርተው ያውቁታል የታክሲ የለኝም ሰው ሲሄድ ማቴውም የታክሲ አጣው በእግራቸው ረጅም መንገድ ሲሄዱ ያውቁታል ይሄን የተማሩት የት ነው የህይወት ዩኒቨርሲቲ ነው የተማሩት የወጡ ግራጁዌት ያደረጉ ሰዎችና አሁን ወደ ሰላማቸው ወደ ረፍታቸው የገቡ ሰዎችን ስታይ ህይወት በደንብ ስላስተማረቻቸው አይፈርዱም ሰው ላይ በሰው ድካም ላይ አይፈርዱም ሰውን ጀጅ አያረጉም ሰው አይሳደቡም ሰው ተቸገረ ሲባል አይሳለቁም ይገባቸዋል ረሃብን ያውቁታል መቸገርን ያውቁታል መገፋትን ያውቁታል መጣልን ያውቁታል ሰዎች ሲገፏቸው እንዳይጠጓቸው ሲያረጉ ሪጀክት መደረግን ያውቁታል ፔይንን ያውቁታል ስለዚህ አንደርስታንድ ያደርጋሉ
ግራጁዌት ካረጉ በኋላ ሌሎችን የሚረዱ በተለያየ መንገድ ለሰዎች የሚጠቅሙ ሰዎች አንቺ እያንዳንዷን የምትወስጃትን ቴስትና የምታልፊያባትን መንገድ what is the lesson ብለሽ መጠየቅ አለብሽ። ትምህርቱ ምንድነው? ከዚህ ወስደው what do I learn? ከዚህ መማር ያለብኝ ነገር ምንድነው? ነገ ለህይወት የሚጠቅመኝ ከዚህ አሁን ከማልፍበት መንገድ የምማረው ምንድነው ብለሽ ማየት አለብሽ። እኔ በህይወቴ በነበሩ ፈተናዎች በሙሉ እያንዳንዷ ሌሰን እያንዳንዷ ነገር እየተማርኩባት ነው ያለፉት። እንደ መጽሐፍ ቅዱስ ሊትሬቸር የለም። በጣም የመጨረሻው ትልቁ ሊትሬቸር የሥነ ጽሑፍ የአምላክ ቃልነቱ እንዳለ ሆኖ አሁን የሥነ ጽሑፍ ይዘቱን ነው። በጣም አስደናቂ ሊትሬቸር መጽሐፍ ቅዱስ ነው። ለዚህ ነው ትልቁ ደራሲ ዊሊያም ሼክስፒር ዳይሬክትሊ ኦር ኢንዳይሬክትሊ በቀጥታ ወይም በተዘዋዋሪ ከ1000 ጊዜ በላይ ከመጽሐፍ ቅዱስ ጠቅሷል። ከ1000 በላይ ስለ ውቅያኖስ እየተናገረ ነው። ውቅያኖስ እንዴት እንዳበጃት እየተናገረ ነው። እና ውቅያኖስን አሁን አስቢው 3/4 ነው አይደል? ውቅያኖስ እንዲህ ቢል እኮ ክልብስ ነው የሚያደርገን። እውነት ነው። ታዲያስ ክልብስ ቢል እኮ አለቀልን። ግን ምን ይላል? እስከዚህ ድረስ ድረሺ አላት ይላል። እስከዚህ ድረስ ድረሺ ከዚህ አትለፊ ብሎ ለትዕቢተኛው ማዕበልሽ ገደብ አደረገ ይላል። ፈጣሪ እግዚአብሔር ሙስሊሞች አላህ ለይሁዶች ያህዌ የሚያሰምረው መስመር አለ። ልክ ለውቅያኖስ እንዳሰመረላትና ከዚህ ጋር እንዳታልፊ እንዳለ የሚያሰምረው መስመር አለ። መከራዎቻችንን ፈተናዎቻችንን የሚሰመርላቸው መስመር አለ። ከዚህ ጋር እንዳታልፍ ይባላል። ከዚህ ጋር የግራጁዌሽን ቀን ነው። ለምሳሌ የሚያሳዱሽ ሰዎች ይኖራሉ። እና ይፈቀድላቸው ተፈለጉ ይጽፉብሻል፣ ምን ይላሉ የፈለጉትን ያደርጋሉ። ከዛ ግን መስመር ይሰምራል። እስከዚህ ድረስ እለፍ፣ ከዚህ ግን እንዳታልፍ ይባላል። ይችን ያለፈለት ወዮለት በቃ የሚባልበት ጊዜ አለ እና ልክ መከራዎቻችንም ቴስቶቻችንም በቃ የሚባሉበት ጊዜ አለ። ከላይ ይሰመርላቸዋል ከዚህ ጋር እንዳታልፍ። እኔ ልክ እንደዚህ አስምሮ ከዛ እንደለመዱት ሰዎች ማድረግ ፈልገው በጣም የተጎዱ ሰዎች አውቃለሁ። ድሮ ከቸርች ጋር በተያያዘ ነው እና አለ መስመር ያሰምራል። ምርቃት አለ፣ ግራጁዌሽን አለ፣ ፈተናዎቹ የሚያበቁበት ቀን አለ፣ የሚመረቁበት ቀን አለ። ትምህርቱ ያቆማል ማለት ግን አይደለም።